አዎ እውነት ነው። ዓለም ዋንጫ ስለበላህ ባላንዶር ትበላለህ ማለት ግን አይደለም። የዓለም ዋንጫ ማሸነፍ ባላንዶር ሽልማትን አግኝታል እንደማለት አይደለም። የባላንዶር ሽልማትና የዓለም ዋንጫ ትስስር ምን ይመስላል? ይህንን ላጋራችሁ። ሐምሌ 14 2018 ዓ.ም የተከበራችሁ የእግር ኳስ አፍቃሪያን ሁሉ በብዙዎች ዘንድ አንድ ተጫዋች የባላንዶር ሽልማትን ለማሸነፍ ግዴታ የዓለም ዋንጫን ማንሳት አለበት ወይ የሚለው የሁሉም ሰው ጥያቄ የሁል ጊዜ አከራካሪ ጉዳይ ሆኖ ቆይቷል። ታዲያ አሁን ላይ የባላንዶር አዘጋጅ አካል በይፋዊ የማህበራዊ ሚዲያ ገጹ በኩል ግልጽ መግለጫን ሰጥቷል። መግለጫውም እንዲህ ይላል። አዎ የዓለም ዋንጫን ማሸነፍ ለባላንዶር ሽልማት ትልቅ አስተዋጽኦ አለው። ነገር ግን ሽልማቱን በእርግጠኛነት ለማሸነፍ ብቸኛ ዋስትና ሊሆን አይችልም። የባላንዶር አሸናፊ ለመሆን በዓለም ዋንጫው ብቻ ሳይሆን የአንድ ወር ተኩል ውድድር ላይ ብቻ ሳይሆን የዓመቱ የዓለማችን ኮከብና ምርጥ ተጫዋች መሆን ይጠበቃል። ከዚህ መግለጫ የምንረዳቸውን ሶስት ሐሳቦች ላንሳላችሁ። የዓለም ዋንጫው ክብደት ሚዛኑ ማለት ነው። በምን በባላንዶር የሚያነሳው የዓለም ዋንጫውን ማንሳት ለሽልማቱ ትልቅ እድል የሚፈጥር ቢሆንም አውቶማቲክ አሸናፊ ግን ሊያደርግ አይችልም። የሙሉ ዓመት ብቃት ተጽዕኖ ኮንሲስተንሲ ዊዝ ኤክሰለንሲ ኦን ዘ ፊልድ ማለት ዋናው መስፈርት በዓለም ዋንጫው የነበረ የአጭር ጊዜ የአንድ ወር ተኩል ብቃት ሳይሆን የጠቅላላው የውድድር ዓመት ኮንሲስተንሲ እና ምርጥነት ነው። ሌላው ፍትሃዊ ውድድር በክለብ ደረጃ ድንቅ ጊዜን ያሳለፈ ነገር ግን እዚህ ጋር በደንብ አስተውሉ። በክለብ ደረጃ ምርጥ ጊዜን ያሳለፈ ነገር ግን አገራቸው ለዓለም ዋንጫ ያላለፈች ሜቢ 60 ውስጥ ሊሆኑ ይችላሉ፣ 8 ውስጥ ገብቶ ሊሆኑ ይችላሉ። ኦኬ ሶ ተጫዋቾች የሽልማቱ አሸናፊ የመሆን እኩል እድል እንዳላቸው የባላንዶር ይፋዊ ገጽ ይህንን አረጋግጧል። ውድ አድማጮቼ ምን ታስባላችሁ? አሁን ብዙዎቻችሁ አይምሯችሁ ውስጥ ሊመጣ የሚችለው ሁለት ተጫዋች ነው፣ ክርስቲያኖ ሮናልዶና ሜሲ ናቸው። እነሱን አይደለም ማሰብ ያለባችሁ ነው። በዚህ መረጃ ከነሱ በፊት የነበሩ ድንቅ ተጫዋቾች እነሱን እንኳን ማሰብ ትችላላችሁ ነው ይሄ ባላንዶር ይፋዊ ገጽ እያለ ያለው። ታዲያ እነሱ 16 ውስጥ ቀርተው 32 ውስጥ ቀርተው ምናምን ለዓለም ዋንጫ ዋንጫውን ያሸነፉና ዋንጫው ላይ ደረሱ ልክ እንደ አርጀንቲና ያሉ ክለቦች ጋር ይወዳደራሉ። ደረጃቸውን ግን ዝቅ ያስደርጋል። ምክንያቱም ዓለም ዋንጫ ያለ ተሳትፎ ሌላ አንድ እድል ነው ማለት ነው። ይሄንን ይመስላል። ምናልባት የዚህን ባላንዶር ማን እንደሚያሸንፍ ብትገምቱ እስኪ። እኔ ሊዮኔል ሜሲ ይበላል ባይነኝ አሁን